በዜናበው አንድ አባት ገዳም ውስጥ ቁጭ ብሎ በምንኩስና እግዚአብሔርን ለማገልገል የወሰነ አባት ገዳም ውስጥ ቁጭ ብሎ ይጠራጠራል። አሁን እውነት እንደው ሥጋው ደሙ ይለወጣል አይለወጥም እያለ ይረበሻል። በኋላ ይህ ሰው በምንኩስና ሕይወቱን ሰጥቶ እንዴት በጥርጣሬ ይወድቃል ይልና የእግዚአብሔር መልአክ ይሄድና ለሌላ አባት ለበቃ አባት ለቅድስና ማዕረግ ለደረሰ አባት ይሄድና ወንድምህ በጥርጣሬ እየተፈተነ ነውና ሄዳ አስተምረው ይለዋል። ከኔ ጋር ናችሁ ምመና? ኧረ ወንድምህ ሥጋው ደሙ እየተጠራጠረ ነው ሂድ አስተምረው ይለዋል። እሺ ይልና ይህ የበቃው አባት ወደዚህ ወደ ተጠራጠረው ጓደኛው ወንድሙ ይሄዳል። እንዲህ ይለዋል፣ አባቴ እንደው አንድ ነገር ገጥሞኝ ነበር እንደው ላማክር ነበር ይለዋል። ምንድነው አለው። አይ እንደው ሥጋው ደሙን እየተጠራጠርኩ ነው ይለወጣል አይለወጥም እያልኩ በጥርጣሬ እየተጨነቅኩኝ ነው አለ። እሱ ተጠራጥሯል። የወንድሙን ድክመት የማን አድርጉ ነው? እኛ ብንሆን አሁን ቀልቡን ነው የምንገፋው። አንተም ብሎ መነኩሴ እዚህ ቁጭ ብለህ ደግሞ ነው የምንለው። መልአክ ነገረኝ እኮ ነው የምንለው። እሱ ግን የራሱን ድክመት አድርጎ ነገረው። ተጠራጠርኩኝ ሲለው አይ እሱማ እኔም እኮ መናገር አሳፍሮኝ ነው እንጂ እኔም ራሴ ምን እላለሁ ታዲያ ገዳም ቁጭ ብለን በክህደት ከምንሰቃይ ለምን እግዚአብሔር አይገልጥልንም አብረን አናስቀድስም ብለው ሱባኤ ይዘው እነዚህ ሁለት መነኮሳት ቤተ መቅደስ ገብተው ማስቀደስ ጀመሩ። የሚገርማችሁ ምዕመናን ከቅዳሴው መካከል ላይ እነዚህ ሁለት መነኮሳት ብቻ አንድ በጣም የሚያስደነግጥ ነገር ተመለከቱ። ቅዳሴው መካከል ላይ ቄሱ ሀበነ የሚሉበት ሰዓት አለ አይደለ? ከኛ ጋር የምንቀባበልበት ካህኑ ሀበነ በሚሉ ሰዓት የሚቀድሱት ቄስ እጃቸው በደም ተለውሶ ተመለከቱ። እነዚህ ሁለት መነኮሳት ካህኑ ራሳቸው አያዩ፣ ግን በእጃቸው ደም ሞልቶ ሥጋውን ደሙን ሲፈትቱ እጃቸው በደም ተለውሶ ተመለከቱ። ይህን ባዩ ጊዜ ያልበቃው አባት ራሱን ስቶ ወደቀ። ገና ለተአምራት አልበቃም። የበቃው አባት ግን ጸንቶ ቆመ። በኋላ መጨረሻ ቅዳሴው ካለቀ በኋላ ሰርወተ ሕዝብ ከተደረገ በኋላ ቀሰቀሰው። ሲነቃ ሕዝቡ ሁሉ ተበትኗል። ምን አለው? አይችሉትም ብሎ እግዚአብሔር ሰውሮብን ነው እንጂ ይህ ተአምር በየዕለቱ ይፈጸማል። በእውነት ዛሬ በምናስቀድሰው ቅዳሴ ላይ ህብስቱና ወይኑ ሲለወጥ ብናይ ችለን መቆም እንችላለን? አንችልም። አቅማችንን አውቆ ድካማችንን አውቆ ሸፍኖት ነው እንጂ በየዕለቱ ህብስቱን ወደ ሥጋ ወይኑን ወደ ደሙ ይለውጠዋል። ሌላው አባት ደግሞ እንደዚህ እንደ አዲስ አበባ ባለች ከተማ የሚያገለግል አረጋዊ መንፈሳዊ የሚባል አባት ነው። ማን አልኳችሁ? አረጋዊ መንፈሳዊ በጣም ትሑት አባት ነበረ። ቅዳሴ ቀድስ ሲሉት እናንተ ቀድሱ፣ እኔ መሥዋዕቱን ሰራለሁ፣ ፍማለሁ፣ ቤተ መቅደሱን አዘጋጃለሁ ይላል። አስተምር ሲሉት እናንተ አስተምሩ፣ እኔ መጽሐፍ አቀርባለሁ፣ መብራት አበራለሁ ይላል። በጣም ትሑት ሰው ነበረ። በኋላ አንድ ቀን አባታችን አንተማ ዛሬ መቀደስ አለብህ ብለው በትልቅ ክብረ በዓል ቀን አስጨንቀው አስገቡት ከቅዳሴ። እየፈራ እየተንቀጠቀጠ ገባ። በእውነት ሰው በጣም መንፈሳዊ ሲሆን ወደ መቅደሱ መቅረብ ይፈራል እና እየተንቀጠቀጠ ገባ። ቅዳሴውን መቀደስ ጀመረ በፍርሃቱ። ከቅዳሴው መካከል ላይ ግን ምዕመናን ድንገት ቅዳሴውን አቋርጦ ዝም አለ። ለግማሽ ሰዓት ያህል አቆመው ቅዳሴው። ቢጠብቁ አይቀድስም። ዛሬ ቢሆን በል እንጂ ይባል ነበር። ያኔ ግን ያው ጥንት ሥርዓት ስለሆነ ጸጥ ብለው ጠበቁት። ለግማሽ ሰዓት ዝም ካለ በኋላ ከግማሽ ሰዓት በኋላ ቅዳሴውን ቀጠለ። ቀደሰ፣ አቁርቧቸው ወጣ። ሲወጣ ካህናቱ ከበው ምን ሆነ ነው ዝም ያልከው? ለምን አልተናገርክም? ቅዳሴውን ለምን አቆምከዋል? በፍጹም አለ። ምንም እንደው ጠፍቶኝ ነው ቅዳሴው አልተናገርም። ከዚያ በኋላ ይህንን አባት እዛ ከተማ ውስጥ ያየው ሰው የለም። ጠፋ፣ ወደ በረሃ መነነ ማለት ነው። በብሕትውና መኖር ጀመረ። በረሃ ላይ ሆኖ ደብዳቤ ይጽፍ ነበር ለወንድሙ፣ ለታናሽ ወንድሙ። ከዱር አውሬ የተላከ ደብዳቤ እያለ ይጽፍ ነበር። ከምን የተላከ? ማንን ነው የዱር አውሬ የሚለው? ራሱ። እና ለወንድሙ የጻፈውን ደብዳቤ ይገርማቸዋል። ለራስህ አንብበው እንጂ ለሌላ ሰው እንዳታሳየው፣ እኔ በሕይወት እያለው እንዲጻፈ እንደዚህ ያየ ብለህ እንዳታሳይ ብሎ አዞ ላከለት። ወንድሙ ሲያነበው ዛሬ አሁን መጽሐፈ መነኮሳት የምንላቸው መጻሕፍት አሉ። ከሦስቱ የመጨረሻው አረጋዊ መንፈሳዊ እና ሦስተኛው መጽሐፍ ነው። አጓጓው። ይህንንማ እኔ ብቻ አንብቤ ከምቀር ሌላ ሰው ቢያነበው ይሻላል ብሎ ጸሐፊ አናግሮ ሊያስገለብጠው፣ የዛን ማተሚያ ቤት ስለሌለ ሊያስገለብጥ አነጋገረ። መጥቶ ሲፈልገው ግን መጽሐፉ ጠፋበት። እኔ ምን እስክል ድረስ ለሰው እንዳትሰጥ ብሎታል።
እስክሞት ድረስ መጽሐፉ ጠፋበት። ከብዙ ዓመት በኋላ ግን ያንን መጽሐፍ አገኘው። ሲያገኘው ቁጭ ብሎ አለቀሰ። ወንድሜ ዛሬ ገና ሞቷል ማለት ነው አለ። የሰወረብኝ እሱ ነው። ዛሬ ያገኘሁት ወንድሜ ምን ስላለ ነው? ስለሞተ ነው አለ። እና እዛ መጽሐፍ ላይ ያን ቀን ቅዳሴ ላይ ምን እንደገጠመው ጽፏል። አሁን ይህንን ለማለት ነው ያነሳው። ቅዳሴ ላይ ምን እንዳየ ጽፏል። እኔ አየሁ አላለም። በሌላ አድርጎ አንድ የማይዋሽ ሰው የነገረኝን ልንገረኝ ይላል። ቅዳሴውን እየቀደስኩ እያለ በዚህ ህብስቱ በዚህ ወይኑ ተቀምጧል። ህብስቱ በጻሕሉ ላይ ወይኑ ደግሞ በጽዋው ላይ ተሞልቷል። እየቀደስኩ እያለ ይላል ህብስቱ በሚቀመጥበት በጻሕሉ ላይ ክርስቶስን አሁን እንደተወለደ ሕፃን ነጭ በግ ሆኖ አየሁት ይላል። ወፈተውኩ እቅፎ ላቅፈው ሳሳው አሳዘነኝ። በጽዋው ላይ መስቀሉ ተተክሎ የክርስቶስ ደሙ ሲንጠፈጠፍ ተመለከትኩኝ። ይህን ባየው ጊዜ ነፍሴ ከሥጋዬ ልትለይ ደረሰች። ስለዚህ መናገር ስላቃተኝ ቅዳሴውን አቆምኩት። ከግማሽ ሰዓት በኋላ ግን ወደ ቀደመ ዓለማወቄ ተመለስኩ ይላል። ወደ ምን ተመለሱ? ልክ እኛ አሁን ወዳለንበት ማለት ነው። ዓለም ላይ ሆኜ ይህንን ምስጢር ካሳየኝ ዓለምን ጥዬ ብሄድ ምን ያሳየኛል ብዬ ከዚያች ቀን ጀምሮ ወደ በረሃ ሸሸው ይላል። በረከቱን ያሳድርብን። መመና አስፈላጊነቱ ለምን እንደሆነ ታውቃላችሁ? በታምረ ማርያም ላይ ያለው የሚቻለው ሥጋውን ደሙን ይቀበል። ምን የሚለው የሚቻለው ምን ይቀበል? ሥጋውን ደሙን ይቀበል። የማይቻለው የሚከለክል ደዌ ቢኖረው ግን እንደተቀበለ ይሆንለታል፣ ይደረግለታል። የእመቤታችንን ተአምር ሰምቶ ቢሄድ ግን ቢያምን ይሆንልኛል፣ ይደረግልኛል። ዓላማው ምንድነው መሰላችሁ? የሚያስቀድሱ ሰዎች እነሱ ከአቅማቸው በላይ በሆነ ምክንያት ባይቆርቡ እንኳን መላእክት ሊያቆርባቸው ይችላል ባሉበት። ለዚህ ሰዎችን ወደ ሥጋ ወደሙ የማምጣት ሥራ ነው እንጂ ተአምረ ማርያም ሥጋ ወደሙ ነው አይደለም። ትምህርቱ እሱ አይደለም። ተአምረ ማርያምን ብቻ ስለሰማ በቃ ቆርባህን አይደለም። ተአምረ ማርያም ሥጋ ወደሙን ይተካልም አይደለም በጭራሽ። እንዲህ አይነት ትምህርትም የለም። በደንብ ማወቅ አለባችሁ፣ መረዳት ስላለባችሁ። ይሄ ተአምረ ማርያምን ብቻ እየሰማችሁ ቁማችሁ እየሰማችሁ አሜን ብላችሁ ስለሄዳችሁ ቆረባችሁ ማለት አይደለም። ነገር ግን ለሥጋ ወደሙ ያበቃችኋል። የቅዱሳን ቃል ኪዳን የቅዱሳን ምልጃ ለሥጋ ወደሙ ማብቃት ነው ዋናው። የቅዱሳን በረከት በሁላችንም ላይ ይደርብን። የእመቤታችን አማላጅነት አይለየን። ለሥጋ ወደሙ ያላቸውን ጥንቃቄ አሁንስ እኛ ብዙ ሆነን እናስቀድሳለን። የሚመገበውን የጌታን ሥጋና ደም የሚቀበለውን ሰው አይተን እኛ ግን ዝም ብለን እንወጣለን። ለምን ከተባለ ሥጋውን ደሙን ከተቀበልን የምንፈራቸው ነገሮች አሉ። ዛሬ ቆርቤ እንዳው ነገስ እንዴት እሆናለሁ? ያ ማለት የታቀደ ኃጢአት አለ ማለት ነው። ያላለቀ ኃጢአት አለ፣ የሚሰራ ፕሮጀክት አለ፣ የኃጢአት ፕሮጀክት አለ ማለት ነው። አያችሁ፣ እንደዚህ ሆነን ከእግዚአብሔር ጋር እንዴት መግባባት እንችላለን? በተለይ ወጣቶች ወንድሞችና እህቶች። አሁን ብዙ ጊዜ የከተማ ብዙ ነገር እንዳላወጋ ነው እንጂ ቄሱም መነኩሴም ቢሆን 10 ሰሃን እንጀራ እያለ የንስሐ ልጆቹ እዚያው ይሻግታታል። ለሰው አይሰጠውም ማለት ነው። እዚያው ሊሆን ይችላል ነው አላየውም። እሺ ሊሆን ይችላል ነው አላየውም። ስገምት ግን ሊሆን ይችላል ብዬ አስባለሁ። እንደ አይነት ችግር ሳይገጥም አይቀርም ነው። እና ስስት አንዱ ፈተና ነው፣ በሽታ ነው። ልብላ ማሰኘት ማለት ነው። እሺ የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች የሚተኛባት። ላንጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት። የድሮዎችን ብታዩዋቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል። በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። እንደዚያ ያደርጉታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም እንዴ? ገንዘብ ይሄ 5ቱ ምናችን ነው ንገሩ።